በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ከረማችሁ? ዛሬ የምናየው የግብፅ አባቶች የኦርቶዶክስ ተዋሕዶ ሃይማኖት እያንዳንዳቸውን አስተዋጽኦ ነው የምንመለከተው። እንግዲህ የግብፅ ኦርቶዶክስ ቤተክርስቲያን መስራች ተብለው የሚታወቁት አባት ላይ የሚመጡት ቅዱስ ማርቆስ ወንጌላዊ ነው። ይህ ወንጌላዊ የግብፅ ወይንም ደግሞ የእስክንድሪያ ቤተክርስቲያን መስራች እና የመጀመሪያው ሊቀ ጳጳስ ነው። ከአራቱ ወንጌላውያን አንዱ የሆነና በሰማዕትነት ያረፈ ነው። ሌሎች ግን የምናያቸው የኦርቶዶክስ ተዋሕዶ ሃይማኖትን እምነት ተከታታዮች ወይም ደግሞ ይህችን እምነት በመጠበቅ የዛሬው ትውልድ እንድትደርስ ያደረጉ አባቶችን እናነሳለን። አንደኛ ላይ ቅዱስ አትናቴዎስ ሐዋርያዊ። ይህ አባት እንግዲህ የአርዮስን ክደት በመቃወም እንዲሁም የክርስቶስን የባህሪ አምላክነት ያረጋገጠ ዓለምን ድል የነሳው የተባለ የሃይማኖት አንበሳ ነው። በሌላ በኩል ከዚህ ጋር በተጋድሎ የሚነሱት አባት ቅዱስ ቄርሎስ ወይንም ደግሞ አምደ ሃይማኖት ተብለው የሚታወቁ አባት ናቸው። የኒስጥሮስን ክህደት በመቃወም እንዲሁም እናታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ የእግዚአብሔር እናት ተብላ መጠራት አለባት የሚለውን ስያሜ ያስጠበቀና የተዋሕዶን ምስጢር ያስረዳ ሊቅ ነው ቅዱስ ቄርሎስ። በመቀጠልም ቅዱስ ዲዮስቆሮስን ስናይ በኬልቄዶን ጉባኤ ላይ ስለ ቀናችው የኦርቶዶክስ ተዋሕዶ እምነት መከራን የተቀበለ የሃይማኖት ምስክር ሰማዕት የሆነ አባት ነው ቅዱስ ዲዮስቆሮስ። ሌላው የምንኩስና መስራችና የገዳም አባቶችን ነው የምናየው። ቅዱስ እንጦንስ መጀመሪያ ላይ እናያቸዋለን። የምንኩስና አባት የባሕታውያን መሪ ተብለው ይታወቃሉ። በመቀጠልም ቅዱስ ጳኩሚስ እሳቸውን ስናያቸው አቡነ ዘማህበር በመባል የሚታወቁ የማህበር ወይንም ደግሞ የጋራ ኑሮ ምንኩስና ስርዓት መስራች አባት ናቸው። ቅዱስ መቃርስ በታላቁ የአስቄጥስ በረሃ ለነበሩ መነኮሳት ሁሉ መሪና መንፈሳዊ አባት የሆኑ ናቸው። ቅዱስ መቃርስ። ቅዱስ ሽኖዳ ወይንም ደግሞ ሊቀ መነኮሳት በመባል የሚታወቁት አባት የገዳም ስርዓት አዳሽ ደራሲና የኦርቶዶክስ ተዋሕዶ እምነት ጠበቃ ናቸው። መምህራንን በምንመለከት እንግዲህ መምህራን ስንል መንፈሳዊ እረኞች ተብለው የሚታወቁ አባቶችን እንጠቅሳለን። አንደኛ ላይ ቅዱስ ዲዲሞስ አይነ ስውሩ ወይንም ደግሞ ቅዱስ ዲዲሞስ ዕውሩ ተብለው የሚጠሩት አባት የታዋቂው የእስክንድሪያ የትምህርት መለኮት ወይንም ደግሞ ካቴድራል ስኩል ትምህርት ቤት ኃላፊና ታላቅ ሊቅ ናቸው። ሌላኛው ብፁዕ ቅዱስ ፖፕ ቄርሎስ ስድስተኛ በጸሎታቸው በተአምራቸው እና በመንፈሳዊ ተሐድሶ የታወቁ የ20ኛው ክፍለ ዘመን ታላቅ አባት ናቸው። እንግዲህ አዳዲስ ነገሮችን በማከል የኮፕቲክ ኦርቶዶክስ ቤተክርስቲያንን ለታላቅነት ያበቁ አባት ናቸው። ብፁዕ ቅዱስ ፖፕ ሽኖዳ ሶስተኛ በዓለም አቀፍ ደረጃ ቤተክርስቲያንን ያስፋፉ ትልቅ ትምህርት እና ድርሳናትን የደረሱ ዘመናዊ መምህር ናቸው። ይህ መንፈሳዊ ትምህርት ከተመቻችሁ ከወደዳችሁት ላይክ በማድረግ እንዲሁም ሼር በማድረግ ለሌሎች እንዲያደርሱ ሰብስክራይብ በማድረግ ቤተሰባችን እንዲሆኑ እንጠይቃቸዋለን። እግዚአብሔር ይባርክልን።